ልጁን ነፃ ለማድረግ ነው የኛ ሀሳብ። የዚህ ሁሉ ሴቶች እንባ ምን እንደሚያደርስበት ፈጣሪ ነው የሚያውቀው። 5 6 7 ሴት መደርደር ለሱ ጀግንነት ነው። ሄርሜላ ከዕለት ወደ ዕለት ድድብና ከፍ እያለ ነው። የአብርሃም ድንቁርና እንኳን ተውት ለምደነዋል። ኦ ማይ ጋሽ ኦ ማይ ግድነስ አሉ አረቦች። ኧረ አይደለም እንግሊዞች ማለት ነው። እናንተ ዛሬ ፍቅር ማለት ነው እሳት ጎርሳ ነው የመጣችው ወይስ ቃሪያ በልታ ነው ወይስ ሚጥሚጣ በልታ ነው የመጣችው? የምሬ ነው የምላቸው። ልክ ልካቸው ትነግራቸዋለች። እዚህ ጋር መጣ የታባታቸው ባያቸው ልክ ልካቸው ነገር እኔ እንደ ዛሬ ስቅ አላቅም። እኔ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ ጋይስ? ሰው በሚያደርገው ነገር በሚያጠፋው ጥፋት በሚፈጽመው ስህተት ልክ ልኩን እንዲነገረው ነው የምፈልገው። ልክ ልኩ እንዲነገረው ነው የምፈልገው ጋይስ። እና ተቋርጦብኝ ነበረ ስልክ ሲገባብኝ ማለት ነው። እና ደግ አድርገሽ ልክ ልኩን ንገሪ። አንድ ሰው የበደላችሁ በአንድ ሰው ከተበደላችሁ ማለት ነው ያንን ሰው ልክ ልኩ የሚነግርላችሁ ሰው ስታገኙ ደስ ይበላችሁ። ሰላም ቤተሰብ እንዴት ናችሁ? ላይ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቦች እስከመጨረሻ ተከታተሉኝ። ፍቅርዬ እንግዲህ ዛሬ በዴብ ቤት መጣች። ዴብ ደግሞ ምን ይላታል መሰላችሁ? በአብርሃምና በሩታ ከነሱ ህይወት ውጪ ወጭ መች ገባት? እሷ እኮ ከወጣችሁ ቆይቷል እኮ ከአብርሃም ህይወት እኮ የወጣችሁ ከሩታ በፊት ነው። ወታለች እኮ የለችም እንዴ? እዛም እዚህም የሚል ወንድ አልፈልግም፣ የራሴ ህይወት እኖራለሁ እንዴ አግብቼ ወልጄ እኖራለሁ ብላ እኮ ወጣች። ያው ትዳሩ ባይሳካም ማለት ነው ወጣች። ራሷን እየመራች ነው፣ ራሷን በሰላም እየኖረች ነው እንጂ አብርሃም ህይወት ላይ ዘው ብላ አልገባችም። አልገባችም። ሰሞኑ ለመሞከር ነበረ። ሩት ማናት ፍቅር እኮ አብርሃምን ለትዳር አትመኘውም። ለምን እንደሆነ ታውቃለህ? ሴቶች ስለሚደረድር ንግድ በሴቶች ንግድ ስለሚከፍት ንግድ በሉት ሽቀላ እንዴ ከንግድ ይተናነሳል እንዴ? ገበያ ላይ አላወጣቸውም እንጂ እነዚህ ሴቶች ለመሸጥ በብር ሊቀይራቸው ወደ ገበያ አላመጣቸውም እንጂ እኮ አውጥተዋል። ለነገሩ ከገበያ እኮ አይተናነሱም። ዩቱብ ቻናል ራሱ ከገበያ በላይ ነው። የምር ከገበያ በላይ ነው። እና እናንተ ሰው እንደዚህ ይናገራል እንዴ? እውነት በቃ የልጅ አዋቂ እውነቴ ነው የምላችሁ። ፍቅር የምትናገረው ነገር የልጅ አዋቂ ልጅ ካልጠፋት እንደዚህ ታለቅሳለች ወይ ብላ እንግዲህ ልክ ልካቸው እየነገረቻቸው ነበረ። ዴብ ደግሞ ማለት ነው አንዴ ከሩታ ጋር ትሆናለህ፣ አንዴ ወደዛ ትላለህ ወደ ሄርሜላ፣ አንዴ ወደ ወንድምህ ትላለህ፣ አንዴ ወደ እህትህ ታደላለህ። አሁን ደግሞ ወደ ከሩታ ጎን ሆኖ ነው ወይ? ያው ኮሜንታተሮቹም እየሰደቡት ስለሆነ ነው ማለቴ አንተ አስመሳይ፣ አንተ አለቅላቂ፣ አንተ እንደዚህ ይሉታል ማለት ነው። እንግዲህ ወንድም ነው፣ ምንም ማድረግ አይቻልም። እንግዲህ የእናንተ ወንድም ትዳር ቢፈርስም ቢቀናም ወንድማቸው ትዳር ቢይዝም አሁን ተመልካች ምንም ማድረግ አይችልም። ማለቴ ተመልካች ሀሳብ መስጠት አይችልም። ምክንያቱም ተመልካች አያገባውም ማለት ነው። ተመልካች በወንድማማቶች መሀል አይመለከተውም፣ አያገባውም። ተመልካች በእህትማማቶች መሀል አይመለከተውም፣ አያገባውም። ታዲያ እናንተ ምን ቆርጧችሁ ነው ዴብን የምትሰድቡት? አልገባኝም። አሁን ከሩታ ጎን ሲሆን ተሰድቡት አላችሁ፣ እየሰደባችሁት ነው። አንተ አለቅላቂ፣ አንተ አሽቃባጭ፣ እንደዚህ እያላችሁት ነው። የወንድሙ ትዳር እኮ ነው። ቢፈርስም የወንድሙ ትዳር ነው፣ ባይፈርስም የወንድሙ ትዳር ነው። ልጁ ቢጠፋም የወንድሙ ልጅ ነው፣ ልጁ ባይጠፋም የወንድሙ ልጅ ነው። ታዲያ እናንተ ምን ቆርጧችሁ? ምን ራስ ምታት ይዟችሁ ነው ወይ? ታማችሁ ነው ወይ? ምናችሁ ነው የታመመው የምትሰድቡት? አልገባኝም። እኔ ግን እሰድበዋለሁ። የምሰድበው ለምንድን ነው? አሽቃባጭ ስለሆነ። ያን አሽቃባጭ ስላ እናንተ ሄርሜላን ትቶ ለምን ሩታ ጎን ይሆናል ነው በቃ። ከሀቅ ጎን ለምን ይሆናል? ለምን ሄርሜላን በመጥፎም በጥሩም ለምን አይደግፋትም? ልጅ ቢጠፋ እናንተ ሪል ማለት እውነት ልጁ ቢጠፋ እንኳን እንደዚህ ናቸው እንዴ? ልጁ ከጠፋ እንኳን እንደዚህ ናቸው አስተሳሰባችሁ። እውነቴ ነው። በጣም ነው የምታስጠሉ፣ በጣም ነው የምትደብሩት። የእውነት ትደብራላችሁ። እንደዚ አይደረግም። እሺ ልጁ አልጠፋም። ባይዘወይ አዎ ሊጠፋም አይችልም። ጀግና እናት አለችዋ፣ ነብር ናት። ለልጇ ምን መሆን እንዳለባትና ምን ማድረግ እንዳለባት ታውቃለች። ልጅ ጠፋ ልጅም አለ የለምም የሚባባሉት ቪዲዮ የሚሰራውም እራሳቸው ይተዋወቃሉ። ገባቸው አይደለ? ሩታ ዋሽታለች፣ ቀጥፋ ነው ምናምን።
ሩታ ብቻ ናት? የሩታ ውሸት ብቻ ነው እንደሚታያችሁ? ሩታ የምትሰራው ድራማ ብቻ ነው እንደሚታያችሁ? ሌላኛው ሰው የሚቀጥፈው የሚላላሰው የሚላላጠው ፎቶ የሚነሳው ፍቅረኛዬ ነው ልጅ የለኝም ባል የለኝም ብሎ የሚዋሹትንስ ጉድ ቅሌት ማን ወደ ሚዲያ አውጥቶ ይዘርግፍላችሁ? አዎ ቢነገራቸው አይገባችሁ ማለት ማን ይዘርግፍላችሁ? ማን ይንገራችሁ? እኔ አሁን እውነት መናገር እንግዲህ ከምንድን ነው ከዱንያ ነው የሚያርቀው እንጂ በነገራችን ላይ ከፈጣሪ አያርቅም። ከእናንተ ሪፖርት ከማድረግ ያው አልድንም፣ አውቃለሁ አልድንም። ገባችሁ? እውነትን ስናገር ከሪፖርታችሁ አልድንም። ቻናሌን ከመቀጥቀጥ ወደኋላ አትሉም። ነገር ግን እኔ ምንም ማድረግ አልችልም። እውነት ነው፣ ግድ ሆኖብኝ እኮ ነው እውነቱ የምናገረው። ሌላማ ውሸት እየቀጠፍኩኝ ስለኖር ነበር። አልፈልግም፣ አልፈልግም፣ እውነት አልፈልግም። እኔ እውነቱን ስናገር ነው የምኖረው ማለት ነው። አዎ ስትሞቱም እውነቱን ተናግራችሁ ሞቱ። አሚራ ለማንኛውም ውድ ቤተሰቦቼ ፍቅርዬ እንግዲህ ልክ ልኩን እየነገረችው ትገኛለች ማለት ነው። 5 6 7 ሴቶች እየደረደረ ብላለች። ወይኔ በላችሁ እናንተ። ለሄርሜላ ገደለቻት። እውነት ሄርሜላ ተገደለች ዛሬ። ድድብናዋ ጥግ ድረስ ነው። የሄርሜላ ድድብና ነው እዛ ጋር የሚሄዳል። ከዛ ሩታ ጋ ሄርሜላ ጋ በቃ የትም አትሄድም አለች። እሷ በፍቅሬን ተሸንፋለች። ስለዚህ ሂጂ ሲላት ትሄዳለች፣ እና ሲላት ትመጣለች። ባታቆዩናት ወይኔ በላቸው። ፍቅር ኧረ ፍቅር ኧረ ፍቅር። ዛሬ ቢያንስ ጨርሶች ባትናገሪ ውስጥ ለቀጣይ እኮ ትንሽ ማስቀመጥ ግድ ይላል። ለነገ ከነገ ወዲያም ትንሽ አታስቀምጭም እንዴ? በአንዴ ውልቅልቅልቅልቅ አደርጋ ልጥፍ አደረገችውና አራግፋው ሄደች። ንግግር እውነት እናንተ እውነት ፍቅር ሼር አድርገዋለች። ሄዳችሁ ቪዲዮን ማዳመጥ ትችላላችሁ፣ መስማት ትችላላችሁ። እናንተ ስትሰሙት ነው የምትስቁት፣ የሚያስቃቸው እናንተ ስትሰሙት ነው የሚያስቀው እንጂ እኔ ስናገረው አይደለም። ለማንኛውም አይዟችሁ፣ እናንተ ፈታ በሉ ውድ ቤተሰቦች፣ ፈታ ዘና በሉ። ምንም ማድረግ አይቻልም። እንግዲህ መጨረሻቸው እናያለን፣ መጨረሻቸውን እንጠብቃለን። የሩታ ልጅም እንግዲህ ይኖራል፣ ይመጣል። አዎ የትም አይሄድም፣ የትም አይደርስም። ብቅ ነው የሚልልን፣ እንጠብቃለን። የትም አይሄድ ልጅ ነው፣ ይደግበት፣ በሰላም በጤና በደስታ ይኑርበት። እውነት ይኑርበት። ሌላ ምንም አልልም፣ ምንም ድል አልችልም። እና ነገር ግን የፍቅር እንትን አስቆኛል። የምሬ ነው። እንትን ዛሬ ስቀነቅ ሰው ለነገ ከነገ ወዲያ ለነገ ይቀመጥልኝ ብሎ ያስቀምጣል። እሷ ባንዴ አረግፈው ሄደች። ግን እኔ እንደዚህ ልክ ልኩን የሚነግር ሰው ነው የምፈልገው። እናንተ ራሱ ስትሳደቡ ማለት አንድ ሰው ጥፋት አጥፍቶ ሲሄድ ልክ ልኩን ስትነግሩት በደንብ አደርጋችሁ በደንብ ማለት ነው ልክ ልኩን የምትነግሩ ያደርጋችሁ። እኔ እንደዚህ ነኝ። የውስጤን ያለው ነገር አራግፌ ካልተናገርኩ አልጠግብም፣ ወይም ደግሞ መልሼ ቤት ከመጣሁ በኋላ እናድዳለሁ። ስለዚህ እዛው መጨረስ ነው ያለብኝ። ወደ አጥግቤ ሰድቤ ነው የምመለሰው ልክ እንደ ፍቅር። እናንተ ምን እንደዛ ሆኖ ሰላም ሆኖልኝ ውድ ቤተሰቦቼ በያላችሁበት